አይውል ሴት ላይ አድርጓል እየተባልኩ ነው። ልጅቷ ነጋ ጠባ ቶፋን አምጦልኝ ቶፋ እንደዚህ ቶፋ በዚህ ገብቶ ቶፋ በዚህ ወጥቶ ያለ አፖሊቀቅኛ ሆነ ካንተም ብሶ እንደዚህ ትላለህ እንዴ? ሁለተኛ አጠገቤ እንዳደርሽ እሺ ደነዝ አከም ጅርተኒ ጅራንቲሊ አልহামዱሊላህ ያው እንደምታውቁት ባለፈው ቪዲዮ ላይ ዩርጂ ላይ እንደዚህ ያደርጋል ብሎ በጣም ያስቃየኝ ነበረ። ነገር ግን እኔ ምንም ማቀው ነገር የለም። በጣም ብዙ ነገር ማስፈራሪያ ብዙ ነገር የደረሰብኝ ነው ማለት ሲጀመር ካንድ ሙስሊም ማይጠበቅ ነገር ነው አድርጋለ ተባልኩት። ምክንያቱም ሰው ላይ ድግምት ማድረግ ማለት በጣም ከባድ ነው። አላህ ማይወደው ነገር ነው። አላህ ላይ ማሻረክ ነውና ሶ ይሄ እኔ ደግሞ እኔ ነገር አላደረኩም ነገር ያለው ግን እሱ ሊገባው አልቻለም። ስለዚህ እኔ ደግሞ እሷ ደህና እንድትሆንና እንዲሻላት ያው የሚችለውን ሁሉ አግዘዋለሁ። ግን እኔ በቃ እናንተ እንድታውቁት የምፈልገው ነገር እኔ ምንም ነገር አላደረኩባትም። ምክንያቱም እሷ አጋጣሚ በቃ ታመመች ሶ ቶፋ ብላ ስሜን ስለምጠራ ደጋግማ ስለምጠራ ነው እሱ እንደዚህ ያለኝ። ነገር ግን ምንም የተፈጠረ ነገር ወይም ደግሞ ያደረኩት ነገር የለም። በቃ ሁሉም ሰው ይሄን እንዲረዳኝ ነው የምፈልገው ማለት ነው። እና ሲቀጥል ደግሞ አሁን ላይ ያለንበት ሁኔታ ምንድነው? እሱ አንደኛ ሰው ልኮ በሰው ያስፈራራኝ ነው። ሁለተኛ ነገር ደግሞ ያደረከው ነገር እመን ያለኝ ነው በግድ ማለት ነው። እኔ ያላደረኩት ነገር ምን ብዬ ነው ማምነው? ይሄን ደግሞ ለእናንተ ትቼዋለሁ። እና ሌላው ደግሞ ምንድነው ከፍቅረኛዬ ጋር አጣልቶኛል ማለት ቶፋ እንደዚህ ሴት ልጅ ላይ አድርጓል ብሎ ከፍቅረኛዬ ጋር አጣልቶኛል። እሷም እየመጣች ነው እንግዲህ ነግሬያታለሁ። ያለው ነገር እናንተ ፊት እናወራለን ብዬ ነው የቀጠርኳት። ሰላም አለይኩም። ሰላም ምንድነው አታውሪኝ? ሰላም አትይኝም እንዴ? እኔ አሁን ካንተ ጋር ሰላም ምናምን ልባባል አይደለም የመጣሁት። ማለት ምንድነው እየሰማሁ ያለሁት ነገር? ምንድነው የሰማሽው? የሰማሁትን ታውቃለህ? ምንድነው የሰማሽው ብለህ ድጋሚ አትጠይቀኝ። አይ ሰው ያለሽን ነገር ለምን ታምኛለሽ አንቺ? ሰው ምንም ሰው ያለኝን ነገር እያመንኩኝ አይደለም። እማየው ነገር ነው። ከዚህ በፊትም ያየሁት ነገር ነው። ምንድነው? ለምንድነው አንተ ሲጀመር ሰው ከመሬት ተነስቶ ቶፋ ነው እንደዚህ ያደረገው አይባልም። አንቺ ማታምኚኝ ማለት ነው? ማመን የሚታይ ነገር እኮ ነው። ምንድነው ማምነህ? ምንድነው ታይሽ? ለምሳሌ አሁን ለምንድነው ልጅቷ ያንተን ስም የምትጠራው? ለምን ቶፋን አምጡልኝ ትላለች? እኔ አንቺ ፍቅረኛ ነሽ አይደለ? እኔ ከአንቺ ፍቅረኛ ሆነሽ ያኔና ያንተን ፍቅረኛነት ተው እሺ። እኔ ከአንተ ከኔ ጋር ፍቅረኛ ሆነ ለምንድነው ሌላ ሴት ቶፋን አምጡልኝ ቶፋ እንደዚህ ቶፋ በዚህ ገብቶ ቶፋ በዚህ ወጥቶ የምትለው ለምንድነው? እኔ እሱን በምን አውቃለሁ እናቴ? አረታው አታውቅም። በጣም ሲጀመር እኔ ከመጀመሪያ ቀን ጀምሮ ከዛች ልጅ ጋር ያለ ግንኙነት አልተመቸኝም። ቤታቸው ከጓደኛዬ ጋር ተጣልቻለሁ ሄጄ ይቅርታ መጠየቅ ፈልጋለሁ ብለኸኝ እኮ ይዘኸኝ ስትሄድ እሷ እንትን ነው አይደለ? ጓደኛዋ ነው አይደለ? እሱ ባለትዳር ነው ኦሬዲ ባለትዳር በላቸው ሊጋቡ የደረሱ ሰዎች ናቸው። ሶ እንደዛ አይነት ሴትን ካላጎረስኩኝ ምን ካላልኩኝ ብሎ ምን ከሱ ጋር ጠል ነው የምትፈልገው? እዚህ ጋር እኮ እኔን ራሱ እየናከኝ ነው ያለው። አንተ እሱን ለማናደድ በምትሞክር ጊዜ እኔን ግን ንቀህ እዚህ ጋር እኔ ባለሁበት ሌላ ሴት ማጉረስ ማለት ከዛ በኋላ ደግሞ ድጋሚ ስንት ነገር እኔ አላቅም እኔ የለሁም እሷ የለችም ብለህ እዚህ ሁሉ ነገር እሱ ገብተህ ጠበከኝ። አሁን እኔ ስመለስ እኔ በስልክ መስማት ነበረብኝ ስላንተ። እሱ ሲጀመር አትነግረኝም? አንቺና እኔ ለማጣላት ነው እሱ። ምንም ካላጠፋህ አትነግረኝም ወይ? ከሰው እስክሰማ ድረስ ለምን ጠበቅ? አትነግረኝ። ምን ተብሎ ይነገራል? ምን ተብሎ ይነገራል ማለት ምን ማለት? ማለት አሁን እሱ የሚለው ሙዝ ያጎረሳት አብሮ ነው እንትን ያደረገባት ማለት እኔ እንድጠላኝ ያደረገኝ ሙዝ ያጎረሳት ነው። እንዴት ነው እኔ ቆይ ሰው የሚያስበው? ይኸውልህ ሙዙን እኮ ከኔ ጋር አብረህ ነው የገዛኸው አንተ አይደለህም ሁላ እኔ ነኝ የገዛሁት አይደለ? እሺ በሱ ምንም ልታረግባት አትችልም። እኔ በማረጉ ምናምን እኮ አይደለም። ለምንድነው ልጅቷ ያንተን ስም በተደጋጋሚ የምትጠራው? አንደኛ። ሁለተኛ ደግሞ ለምንድነው ይሄ ሁሉ ነገር ሲፈጠር እኔ ከሌላ ሰው እምሰማው? እኔ ላንቺ ይሄ ነው ብዬ ልነግርሽ አልችልም። ለምን አትችልም? ምክንያቱም ማለት ምን እንደ ድግምት አደረከባት ብሎ መጥቶ ሲወቀሰኝ እና ድግምት አደረከባት ማለት ቀላል ነገር ነው እንዴ ላንተ? ሲያስደበድበኝ እያደረኩት ይሄ እኮ አይወራም እኮ። ለምን አይወራም? እንዴት ነው የሚወራም? እንዴ ካላረክ ሲጀምር ለምን ትገናኛለህ ከነሱ ጋር? ለምን ትሄዳለህ? መቼ ሄድኩኝ? እኔ ሲጀምር አሁን እሱ አንተ አድርገባታል ብሎ የሆነ ነገር ቢያስደርግህ አንተንስ ቆይ እኮ ተውኳት። እኔ አሁን ትቻለሁ እነሱ ጋር መሄዳቲም። ሁለተኛ ነገር ደግሞ ሰው እያላከ ነው የሚያስፈራራኝ። ባለፈው ነገር ጭራሽ ማስፈራራት ደረጃ ላይም ደርሳችኋል? አዎ ባለፈውም አስደብድቦኛል። ግን ያ ሁሉም ነገር ይሁን ብዬ ነው እኔ ዝም ያልኩት። ይሄን ነው እኮ ነው የምፈራው። ይሄን ነው የምፈራው ማስደብደብ። ከዛ ነገ ደግሞ ሲዘል ደግሞ ሌላ ነገር ውስጥ ትገባላችሁ። እኔ አሁን ሴት ልጅ እንደዚህ ሴት ልጅ ላይ እንደዚህ ማድረግ ሰው አይደለሁም። አንደኛ
እናት አለኝ እህት አለኝ አልፎ ተርፎ ፍቅረኛ አለኝ አይደለ? እኔ አደረክ ያልኩ አይደለም። ለምን እዚህ ሁሉ ነገር ውስጥ ገባ? ለምን ልጅቷ ያንተን ስም ትጠራለች? ለምን ወዳህ ነው? ንገረኝ። ወዳህ ነው? እኔ በማላውቀው መልኩ ከሷ ጋር ግንኙነት አለ? አንቺ ምንድነው የምታወሪው? እኮ ለምንድነው የምትጠራው ስምህን? እኮ እሷ የምትጠራውን ነገር እኔ በምን አውቃለሁ? ቆይ በምን አውቃለሁ ማለት እንዴት አታውቅም? ያንተ ስም እኮ ይጠራ ያለው እኮ እሷ ለምን እንደምታውቀው አንድ ወንድ መጥቶ ሃናን እንደዚህ ሃናን ምናምን መጥቶ ቢል እንዴት አታውቂም ልትለኝ ነው? እኔ ቆይ እኔ አሁን ምን ማድረግ ነው የምችለው? እኔ እሷ ለምን ጠራሽኝ ነው? ለምን ጠራሽኝ ነው ማለት? ልጅቷ በምክንያት ነው የታመመችው ሲጀመር። እኔ አላውቅም። እሱ ያው እንግዲህ ያለው ኡስታዙ እንደዚህ ብሎኛል፣ ቁርአን ሲቀራባት እንደዚህ አውርታለች፣ ኡስታዝ እንደዚህ አውርቷል። ቶፋ በቃ ሆነ አንተ ነበርክ ኡስታዝ ሲቀራባትና እንደዚህ ስትል ምናምን ትንሽ አሟት ነበርና አሟት በራል ከፍተማል ይዘግታበት እና ራሷን ከምትጎዳናና ቶፋ ለምን ትሄዳለህ? ምን አገባህ አንተ? ይመለከታል። እኔ ሰባዊነት ምናምን ሌላ ነገር። አሁን እኮ አንተ ችግር ውስጥ እየገባህ ያለው እሺ፣ ለሰባዊነት ብለህ አደረግከው አይደል? አንተ ራሷን ከምትጎዳ ብለህ ሄደ ምናምን አስከፈትካትም አተረፍካትም ችግር የለውም። ግን ከዛ በኋላ ዞሮ ምንድነው ተጠያቂ አንተ ነህ። እሱ እንደዚህ ያደረገባት ዞሮ እኮ አላመሰገነህም እኮ ልጁ። እኔ ጋር ደውሎ ያለውን ነገር እኮ እኔ ነኝ የማውቀው። እኔ ለሷ ብዬ ነው ያደረኩት፣ ለሱ ብዬ አይደለም፣ ለሷ ብዬ ነው። ምክንያቱም አንደኛው ታማለች፣ ስለታመመች ምናምን ምናልባት ያው እኔ ከሄድኩኝ ብቻህን ሄድካ? እኔ ብቻዬን ሄድኩ። ለምን ብቻህን ትሄዳለህ? ሲጀመርስ ከሰው ጋር አትሄድም? ሰው ጠፍቶ ነው? ሰው ጠፍቶ ሳይሆን ያው በሰዓቱ ሲደውልኝ ብቻዬን ነበርኩኝ። በቃ አሁን በፍጥነትና ምናምን ሲለኝ ሄድኩኝ። ሄጄ ምንም የቆየሁት ነገር የለም እኮ በር በቃ እንድትከፍት አድርኳት፣ ከፈትኩላት። ያው እንደሚባለው ቶፋ ነው የምትለው። እኔ ስታይ ትንሽ ፈገጋለች ምናምን፣ አቀፈችኝ፣ ሰላም አለችኝ። ከዛ ውጭ ምን ተቃቀፍክ? ጭራሽ አቀፈች፣ ፈገጋለች ምናምን፣ ደስ አለ፣ ተመቸህ? እሷ እኮ ይኸውልህ ባሏ እኮ ነው ማሚ፣ ባሏ ነው እኮ። ባሏ እያለ ለምንድን ነው አንተ የምታቅፍ? እኔ ያልገባኝ ነገር እሱ እኮ ነው ያልገባኝ። እኔ ለምንድን ነው የምታቅፈው አንተ? ሰላማማት ነው አንተ የምታቅፍ? አንተን ስታቅፍ ነው ምድነው እሷ? ነገ ከነገ ወዲያ አንተን ስታገባ ነው ምትድነው ልጅቷ ቢባል ሄደህ ልታገባት ነው? ኧረ እንጂ ምንድነው ተረጋጋ። ለምንድን ነው የምስቀው? እኔ እየቀለድኩኝ አይደለም እኮ። ምን የሚያስቅ ነገር ተናግሬያለሁ? ስላመማት ነው ትለኛለህ። ለምንድን ነው ያቀፈች? ስላመማት ነው። ምንድነው ደብድቤ ተብለሽ ነው እንደላክሽ እንጂ ማን ነው ደብድቤ ብሎ የሚልክ? እና ተረጋጊ እንጂ በስርዓት እያወራን አይደል? እኔ እኮ የተመጠረ ምንም በስርዓት አይ መደባበቅ ነበረብኝ። ያቀፈችኝ ስላመማት ነው ትለኛለህ ደግሞ አፍህን ሞልተህ። ስለዚህ በመደበቅ ነበረብኝ ነው መደባበቅ ነበረብኝ። እዚህ ጋር እኮ ከኔ ጋር ግንኙነት ያለ ሰው ነህ አንተ። ስለዚህ ግልጽ የነገርኩሽ እኮ ነው። ግልጽማ ብትነግረኝ መጀመሪያ ነበር የምትነግረኝ። አሁን ነው የምትነግረኝ? አሁን ነው ካወቅኩ በኋላ ስጠይቅህ አሁን ነው የምትነግረኝ? መጀመሪያ ለምን አልነገርከኝ? መጀመሪያ ይኸውልሽ እኔ ይሄ ነገር ይፈጠራል። መጀመሪያ ለምን አልነገርከኝ? ምን ልንገርሽ? መጀመሪያ የተፈጠረው ነገር ግልጽ ሆኜ አወራለሁ ምናምን። ምንም የምረጋጋው ነገር የለም። ደውሎ የነገረኝ ነገር እኔ ነኝ የማውቀው። እሺ እኮ ነገርኩሽ እኮ እሱ ደብድቢው ነው ያለሽ። የማይሆን ነገር ጭንቅላትሽ ውስጥ ባረዘሽ። የማይሆን ነገር አታወራ በእናትህ። ደብድቢው ያለሽ ምናምን ይለኛል እንዴ? ማን ስለሆነ ነው እሱ እኔ ደብድቢው ምናምን ሰው እኔ ላይ የሚነሳው? አንዴ እኔ ከእንትና ጋር ሰላም ነኝ፣ ከእንትና ጋር አንተና ሰላም ነኝ። ጭራሽ አንቺን ብለሽ እኔ ላይ ተነሳሽ። እኔ አንተ ላይ እየተነሳው አይደለም። ለምንድን ነው ያልነገርከኝ መጀመሪያ? ምን ልንገርሽ? እሺ አሁን በምን መልኩ ነው አንተ ነፃ እንደሆንክ ከሷ ጋር ምንም እንዳላረከባት የታመመችው በአንተ ምክንያት እንዳልሆነ በምን መልኩ ነው የምታሳምናቸው? ማንን ማሳመን አይጠብቅብኝም እንዴ? እሺ አሁን ልጅቷ ታማለች። ቶፋ አንተን ካላገኘች አድንም ና ስትባል ትሄዳለህ ነው? ከዚህ በኋላ ልድም ሲጀመር እኔና እሱ በቃ ከዚህ በኋላ ለጸብ ነው የምንፈላለገው። ምን ማለት ነው ለጸብ? ነገርኩሽ እኮ አንደኛ እያስፈራራኝ ነው፣ ሁለተኛ አስደብድቦኛል። ይኸውልህ አስፈራራህም አላስፈራራህም ወይ ነገሩን ወደ ህግ ትወስደዋለህ እንጂ እኔ መበቀል ፈልጋለሁ እኔ እና እሱ በጸም ነው የምንፈላለገው እያልክ ሌላ ነገር ውስጥ እንድትገባ አልፈልግም። እኔንም እንድትከተኝ አልፈልግም። ገባህ? ከኔ ጋር ያለህን ግንኙነት የምትፈልገው ነገር ከሆነ ወይ በሰላም ትፈታለህ ወይ ደግሞ ጉዳይህን ከህግ ጋር ትጨርሳለህ። እየሰማኸኝ ነው? ላንተ ነው የማወራው። እየሰማኸኝ ነው? እሺ ምን ሌላ ሐሳብ አለ? አስፈልገውም ይሄን ነገር ሰላም መሆኑን አስፈልገውም ወይም ሰላም መሆኑን የሚጠላ ሰው የለም እኮ። ሰላም መሆን የምትፈልግ ከሆነ ወይ በሰላም ትፈታለህ። ይኸውልህ አሁን እኔ መጥቻለሁ አይደለ? እኔ ባለሁበት አስፈላጊ ከሆነ ትልልቅ ሰዎችንም ይዘን ሄደን አንተ ምንም ነገር እንዳላደረክባት
ሄደን ነገርን በሰላም እንፈታለን እኮ አንቺ እኔ ምንም ነገር እንዳደረኩ ውስጥሽ ግን አምኗል ያ የማይሆን ከሆነ ደግሞ የኔን ነገር አይደለም አምኗል ያ የማይሆን ከሆነ ደግሞ እሱ አይ እኔ ቶፋን ለጸብ ነው የምፈልገው ላጠቃው ነው የምፈልገው ምናምን ብሎ አሁንም ማስፈራሪያ የሚልክ ከሆነ ነገሩ ወደ ህግ ይሄዳል ህግ ይፈታዋል አለቀ በቃ አንተን ምንም እዚህ ውስጥ የሚያስገባ ነገር የለም ገባህ ሁለት አማራጭ ሰጥቻለሁ ከሁለቱ አንዱን ትመርጣለህ እኔ ሰው ያመነኝ አይደለም ስለዚህ ሰውን ለማሳመን ደግሞ ርቀት መሄድ አይጠበቅብኝም የሚያምነኝ ያምነኛል አሁን አንቺ ታምኛለሽ እኔ እንደላረኩ ምናምን አምነሻል አይደል ውስጥሽ ያምናል ምንድነው ማምነው ሲጀመር ሴት ልጅ ላይ እንደዚህ አይነት ነገር ደርሶ ልጅቷ ቶፋ እያለች ከዛ እሷ ነች እንትን ያለባት እየተባለ አንተ ደግሞ ሄደህ ቤቷ ምናምን እያጎረስካት ና ስትባል እየሄድክ ልጅቷ ታማለች በር ቆልፋለች ራሷ ላይ ና ስትባል እየሄድክ እንዴት ነው ማምነህ እስኪ ንገረኝ እና ሳታምኚው አንቺ እዚህ የሰው ወሬ ሰምተሽ መጣሽው እኔ አመንኩም አላመንኩም አንተን ወደ ጥሩ ነገር ለማምጣት እየሞከርኩ ነው አሁንም የሬን ማመን ተው ብዬሃለሁ እኮ መተው አይደለም ይኸውልሽ መጀመሪያ ውስጥ ሺማን ጊዜ ፈቷል በቃ የሬና አንተ አሁን እኔ አላምንህም እውነቱን ንገሪኝ ካልከኝ አላምንህም አድርገህበታል ብለሽ አንቺ አድርገህበታል አይደለም ግን አላምንህም በቃ እኔ ከሷ ጋር ወይ የሆነ ነገር አለ አላቅ ስሚ እኔ ሲጀመር አንደኛ ማንንም አንቺንም ቢሆን ማውራት አልፈልግም እሺ ከዚህ በኋላ ማለት ነው ገደል መግባት ትችያለሽ አረታ እኔን ማውራት አልፈልግም አዎ ሲቀጥል ይኸውልሽ እንዴት መሰለሽ ካንተም ብሶ ገደል መግባት ትችያለሽ ምናምን ትላለህ እንዴ ሴት ልጅ ላይ እኔ እንደዚህ አላደርግም አንድ በይ ቀደም ነግሬሻለሁ እናት አለኝ እህት አለኝ አልፎ ተርፎ ፍቅረኛ አለኝ አንቺ አለሽ አይደለ እኔ ሴት ልጅ ላይ እንደዚህ አላደርግም ፍቅረኛህንማ ማግኘት አትፈልግም እኮ ገደል ግቢ አልካት ስለዚህ አላምንም አልሽኝ እኮ አንተ አድርገህባታል ሊሆን ይችላል ከሷ ጋር ሌላ ነገር አለ ያልሽኝ ነው እንዴ አብረን መስሪኝ ሙዝ ገዝተን ይዘን ነው እዛ አይደለ እንዴ ለምን ማጉረስ አስፈለገ ሙዝ ይዘህ ከሄድክ እዛ ጋር እሱን ለማናደድ ነው ከሱ ጋር ስለተጣላ ሰላም ፍለጋ መስሎኝ ይልኮ በመጀመሪያ እኮ ኖርማል ነው እኔ ሳጉርስ ምንም ኖርማል አይደለም አትጩይ ቀስ ብለሽ አውርጂ ምንም ኖርማል አይደለም እጮሃለሁ ምን አገባ በጨዋት የሚሆን ነገር የለም ወደዛ ሂድ በእናትህ አትጩይ ምናምን ይላል እንዴ ኖርማል ነው ተናላ አታፍርም እንዴ ደግሞ እንዴ ሲጀመር አንቺ ፍቅረኛ እንዳለው ሰው እኮ አላረገህም አንተ ምንም ኖርማል ነው አትበል ፍቅረኛ እንዳለው ሰው አላረገህም አንቺ እኔን በጸባይ ለማውራት አይደለም የመጣሽው የሆነ ውስጥሽን አይምሮሽን በርዞ የሆነውን ያልሆነውን ነገሮች ነው አንቺ የመጣሽው አይደለ ይኸውልህ እሱ በረዘኝም አልበረዘኝም እኔ አንተ ሰላም እንድትሆን ወደ ሰላም እንድትገባ ነው አማራጭ ሰጥቼ በምን መልኩ ነው እኔ ሰላም ወደ ሰላም ብገባስ ንገሪኝ አማራጭ ሰጥቻለሁ ሰው አታደጋግመኝ በእናትህ ይደክመኛል ምን አይነት አማራጭ ወይ በሰላም ሄደን እርቅ ተፈጥራለህ ወይ ደግሞ በህግ ትሄዳለህ አለቀ በቃ ምን አምጥፈልግ በህግ መሄድም እሱ እንደ ሊበቀለኝ አይደለም የሚፈልገው እበቀለዋለሁ ድጋሚ በምንድን ነው የምትበቀለው እኔ በቃ ነገርኩሽ በቃ ሰውዬ ህይወት አለህ እኮ ከኔ ጋር በምንድን ነው የምትበቀለው የምን በቀል ነው ሲም ከየት ያመጣኸው እንትን ነው በቀል በቀለዋለሁ ይበቀለኛል ምናምን ያሟል እንዴ ልጁ እንዴ ሰውዬ እኔ ቀልድ አይደለም ካንተ ጋር ያረክሱ ህይወት ነው እሺ አንተ ተባቃቅለህ እስክጨርስ ድረስ ምን እኔ ቆሜ ልህ ዳሮኝ እንደዛ ነው የምፈልገው ይሻላል ማለት ይሻላል ምክንያቱም አንቺ ኖ ቶ አንተ ከሱ ጋር መበቃቀል ነው የምፈልገው እሺ አንተ በቀል ምናምን የምፈልግ ደግሞ ከሆነ ከኔ ጋር መሆን አትችልም ምረጥ ወይ በቀልህን ትመርጣለህ ወይ እኔን ትመርጣለህ እና ይበቃል ልታስብበት ነው ወይ ከበቀልና ከበቀሊና ከሷምና ከኔ ጎን መቆም አለብሽ እንጂ ከሌላ ሰው በጣም ባለጌ ነህ ልንገርህ አሁንም አይወልሽ ባለጌ ነህ ምን አሁንም ምን እንዳታመጣ እስኪ ንገረኝ ምን ታመጣለህ ምንም አታመጣም እኮ ታውቃለህ ለምን ስርዓት አይደለም በስርዓት ነው ያወራሽ አይደለ በስርዓትማ ሰወረ ካንቺ እኮ በቀልሽ ምናምን አልክ እኮ በስርዓት ሰወራሽ በስርዓት ታውሪኝ እኔ አንቺ አለሽኝ ብዬ ነበር ሳስበ ነበረው አንቺ ግን ከኔ ጎን መቆም ሲኖርብሽ ከዛኛው ሰው ጎን ነው አይገርምም ከዚህ በኋላ ምንም ካንተ ጎን የምቆምበት ምክንያት የለም ስለዚህ ይኸውልሽ አንቺ እኔ የምትፈልጊኝ ከሆነ ከኔ ጎን መቆም አለብሽ ገባሽ ካንተ ጎን በቀል እያልኩኝ አብሬ ልሂድ ገደል ልግባ አብሬ ስለ በቀሉ አይደለም ከኔ ጎን መቆም አለብሽ በምን መልኩ ነው እኔ ተበዳይ ነኝ አንተ ሴት ላይ እንደዚህ ያደረክ እየተባልክ እንዴት ነው ካንተ ጎን የምቆመው ሰውዬ ጤነኛ አይደለም አረገ ያልሽ ሰው ማንንም የለም ተብያለሁ አረገ እኮ እሱ ነው ያለሽ አይደለ ልጅቷ ገና ለገና ቶፋ ሲመጣ ትደሰታለች እዚህ ጋር ከሱ ጋር በሰላም በፍቅር ትናንትና ከትናንት ወዲያ ሰላም ይሁን የነበረች ሴትዮ አሁን ላይ እሱን ጠልታ አንተን የምትልበት ምክንያት ምንድነው እስኪ ንገረኝ እኮ ስለሱ አይደለም አሁን ከኔ ጎን ቁሚ ስለሌላው ሰው አያገባሽ በምን መልኩ ነው ካንተ ጎን የምቆመው አንተ ስትበቀለው አብሬህ ልበቀለው ነው በቀሉን ተይውና አንጂ ከኔ ጎን ቆመሽ ያለው ነገር እንት ማየት አለብሽ አይደለ ምን ቶፋ ስትል አይዞሽ ቶፋ በደንብ በይ ምናምን ልበላት እሱ ምንድነው ቅናት አለብሽ እንዴ አንጂ
እና ምን ጊዜም ቢሆን አንቺ ከተበዳይ ጎን መቆም አለብሽ። ገባሽ? ተበዳይ ወይ ነኝ እሱ አይደለችም። እሱ አወራ እንጂ ምንም እንትን አይደለም። ስማ ይኸውልህ ሴት ላይ አድርጓል እየተባልኩ ነው። ልጅቷ ነጋ ጠባ ቶፋን አምጦልኝ፣ ቶፋ እንደዚህ፣ ቶፋ በዚህ ገብቶ፣ ቶፋ በዚህ ወጥቶ እያለች አፖ ልቀቅኝ። አሁን አንተ ካንተም ብሶ እንደዚህ ትላለህ እንዴ? ሁለተኛ አጠገቤ እንዳትደርሽ እሺ? ደነዝ